ሰላም ሰላም፣ እንዴት ናችሁ ፋሚሊ? ደህና ናችሁ ወይ? ያለውን እግዚአብሔር ይመስገን። መቼም ያው ዛሬ ደስ የሚል ሁኔታ ላይ ነን አይደል? ሰሞኑን አዎ፣ በጣም ደስ ይላል። እግዚአብሔር ይመስገን። እንቅልፍ እየተኛን እያደርን ነው። ከሀሳብም ከጭንቀትም ትንሽ ደህና ነን አሁን። እግዚአብሔር ይመስገን። ፈታም እያልን ዘናም እያልን አሁን ትናንትና እግዚአብሔርን የትላንትና ቪዲዮ ወይ እንዴት ስስቅ እንዳመሸሁኝ ቪዲዮውን ማለት ነው። ደጋግሜ በሌላ ስልክ እየቀየርኩ እያየሁ እየሳቅሁ ነው ያመሸሁትና የትላንት ነው ቪዲዮ ስለተመቸን ይደገምልን ብያለሁ። እናንተስ ምን ትላላችሁ? የትላንት ነው ቪዲዮ ይደገምልን። ሀይሚዬ ትንሽ ከፋ ቢላትም ነጭ ብትልም ግን ኖርማል ነው፣ ችግር ሀይሚዬም እኮ መሄድ አትፈልግም። ግን ታውቃላችኋ እግዚአብሔርን ሀይሚም እኮ ብሩኬን ማጣት አትፈልግም። በቃ ማጣት አትፈልግም። ግን በቃ አላረን ነገሮች ከአቅሟ በላይ ስለሆኑባት ነው እንጂ ማጣት አትፈልግም ብሩኬን በጭራሽ ከብሩኬ ተለይታ ርቃ መኖር አትችልም ሀይሚዬ። የእውነቴን ነው የምላችሁ። እና ያው ለጊዜው ቢከፋትም ቢደብራትም ይስተካከል ማለት ትመለሳለች፣ ሰላም ይፈጠራል። እግዚአብሔር ይመስገን። እንግዲህ አምላኬ ሆይ የኔ ቅዱስ ሚካኤል እንደው እችንም እርጉዟን ያችኛዋንም እንደው አደራ ያዝልን። ሌላ ምንም ማለት በቃ ያዝልን። ድጋሚ ወደ እነሱ ህይወት እንዳይመጡ አንተ ያዝልን። እና ዛሬ ደግሞ አዲስ ነገር እንግዲህ አለ። እሱም ደግሞ ምንድነው? እርግጠኛ ነኝ ሀይሚዬም ብሩኬም አንድ ላይ ላይቭ ይመጣሉ ብዬ አስባለሁ። ያው ማታ ላይ ብንገናኝ ፋሚሊ ቡቡዬ። ስለዚህ ያው ሀይሚዬም ማብራት ትመጣለች ብዬ ተስፋ አደርጋለሁ። ምክንያቱም አሁን ላይ ያው ዛሬ ታርቀው ሁሉም ነገር ጥርት ብሎ በቃ ወደ ፍቅራቸው ተመልሰው ይመጣሉ። ልክ እንደ ድሯቸው ልክ እንደ በፊታቸው እንደሚመጡ ትልቅ ተስፋ አለኝ። ሁላችሁም በተረፈ ደግሞ በዱዓችሁ በጸሎታችሁ አስቧቸው። ሀይሚና ብሩኬ ማለት ነው በእውነት ማለት ነው የሚያምርባችሁ። በቃ ይሄ ሰውን ዘና ማረግ፣ ፍቅር መጫወት፣ ሮማንቲክ ነገር የእውነት እንደዛ ነው የሚያምርባችሁ። በቃ እንደዛ ነው የሚሄድባችሁ እናንተ እንጂ መጣላቱ፣ መደባደቡ፣ ምንም መሰዳደቡ፣ ያልሆነ ነገር መነጋገሩ አያምርባችሁም። እና ያ ነገር እንዳይመለስ መድኃኒዓለም እንደው በዛው ጥፍት ውድም ያድርገው። እንደዚህ አይነት አይዲያ ወደ አይምሯችሁ ሲመጣ እንደው አይ ይበላችሁ፣ የምር አይምሯችሁ ማለት ነው። ሌላ ምንም ማለት ከዛ ባለፈ በየትኛውም ምድር ላይ ያለ ሰው ችግር ያጋጥመዋል፣ ፈተና ያጋጥመዋል። ባልና ሚስትም፣ ጥንዶችም፣ ፍቅረኛሞችም ብዙ መጥፎ ነገሮች ያጋጥማል። ግን እነዛን መጥፎ ነገሮች ደግሞ ያው መፍትሄ በመፈለግ ነው። እንግዲህ መፍትሄ ማለት ችግሩን ከመጨነቅ ከማሰብ ከማልቀስ ወይም ደግሞ የሆነ ነገር ከመፍጠር ይልቅ መፍትሄ መፈለግ ነው ለዛ ችግር። አሁን ማለት ሀይሚዬ አሁን በቃ ከሁሉም ነገር ሸሽታ፣ ከሶሻል ሚዲያ ሸሽታ፣ ከፍቅርም ርቃ ሰው ሀገር እዛም ሰላም አታገኝም። ሄዳ ቢሆን ማለት ነው እውነት ለመናገር ሀይሚዬ ሄዳ ቢሆን የበለጠ በቃ ችግር ውስጥ የምትገባው እዛ ነው። ምክንያቱም የምትወዱትን ሰው ማጣት፣ የምትወዱትን ሰው መርሳት ቀላል አይደለም። የሚያውቅ ነው የሚያውቀው። እንኳን አይደለም ከምንወደው ከፍቅረኛችን አይደለም በጸብ ይቅርና ለስራ እንኳን ከሀገር ማውጣት ስንወጣ ቤተሰቦቻችንን፣ እናት አባቶቻችንን፣ ህይወታችን ኢትዮጵያ ያለውን ላይፍ ብዙ ነገር አለና እነሱን ራሱን ለመርሳት ምን ያህል ችግርና ፈተና እንደምናሳልፍ ያየው ወጥቶ የሚያውቅ ነው የሚያውቀው። ከሀገር ወጥቶ ከሀገር ተለይቶ ከቤተሰብ ከእህት ከወንድም ተለይቶ የሚያውቅ ሰው ነው የሚያውቀው የእውነት ማለት ነው። እና ቅመምዬ እንኳንም ያልሄድሽ የበረራ ሰዓትሽ ማለፉ ወይም ደግሞ ከጉዞሽ መሰናከልሽ ለበጎ ነው ብለሽ አስቢ። ማለቴ እንኳንም ሆነ በቃ አለ አይደለም ምናልባት ሄጅም ላይ ቀረኝ ይችል ነበር ብለሽ አስቢ ነው ምለው። ከዛ ባለፈ ፈጣሪ ከናንተ ጋር ይሁን። ከዛ ደግሞ እንግዲህ አብረው ከመጡ ማታ በስማ አስቡት፣ ምሽቱ ምን ያህል ደማቅ እንደሚሆን፣ ምሽቱ ምን ያህል ያማረ እንደሚሆን፣ ምሽቱ ምን ያክል ውብ እንደሚሆን ተመልከቱ። አብረው ከመጡ ማለት ነው።
አብረው እንደሚመጡ ደግሞ ተስፋ አደርጋለሁ። በእርግጥ ያው አብረው ከመጡ ምሽቱ ያምራል ያልኩበት ምክንያት ለምንድን ነው? ቅራኔ አይኖርም። ግን ብሩኬ ብቻ ሲመጣ በጣም ብዙ ሰው በሀይሚ ስም ይሳደባሉ፣ ከስር ይረብሻሉ። በጣም ብዙ ነገር ነው የሚፈጠረው። አብረው ሲመጡ ግን አቤት ያለው ድምቀት በቃ የተለየ ነው የሚሆነው። ለምን እንደሆነ አላውቅም። በጣም የሚያምር ነው የሚሆነውና አብራችሁ ብትመጡ አሪፍ ነው። ከዛ ባለፈ ግን ማለት ነው ሁላችሁም የኛ ፋሚሊዎች፣ የጨረቃ ፋሚሊዎች፣ የሀይሚና የብሩኬ ውድ ቤተሰቦች እንግዲህ እየመጣችሁ ታብታብ፣ ላይክ፣ ሼር በነገራችን ላይ ማለት ነው ግዴታ ጊፍት መስጠት ብቻ አይደለም። ታብታብ ራሱ በጣም ትልቅ ቫሊዩ እንዳለው እኔ ጌም ብዙም አላቅም፣ ብዙም ስለ ጌም የማውቀው ብዙ እንትን የለኝም። ግን ሳያቸው እነሱ ሲገቡ ነው የማየው። ጌመሮች ራሱን ያላይም፣ ግን ሀይሚና ብሩኬንም ሲገቡ ነው የምገባውና ሳየው ግን ማለት ነው ከጊፍት በላይ ታብታብ ቫሊዩ አለው። ምክንያቱም ታብታብ የሚያረግላቸው ሰው ስለሚያጡ ሲቀጣ ያለሁ እና ስለ ጌም አሁን ነው እየገባኝ ያለው ማለት ነው። እና ታብታብ ራሱ ትልቅ ቫሊዩ አለው። ሁላችሁም እየገባችሁ ታብታብ እንድታደርጉ። ከዛ ባለፈ ደግሞ ቲክቶክ የማትጠቀሙ ግን አላችሁ ማለቴ አላችሁ ወይ? ካላችሁ አለን በሉኝ። ላይቭ እንድገባ ኔትወርክ እሺ ካለኝ ላይቭ እገባለሁ ማለት በስክሪን ሪከርድ ማለት ነው። ባይዘወይ ሀይሚና ብሩኬ ስለሆኑ ነው። እኔ በሌላ ሰው ቢሆን አንደኛ ስክሪን ሪከርድ አድርጌም ማምጥቼ ፖስት አላደርግም፣ ሁለተኛ ላይቭም አልገባም። ለመሰላችሁ እናቴ ሰው ክፉ ነው፣ ሰው ተንከሲስ ነው፣ ሰው ተንኮለኛ ነው። ቻናሌን ያዘጉታል። ግን እነሱ እንደዚህ የሚያደርጉ ሰዎች ስላልሆኑ በጣም ብዙ ሰው ያው እነሱን ስክሪን ሪከርድ እያደረጉ ፖስታሉ፣ እኔም ፖስታለሁ። ላይቭም ቢገባበት ችግር የለውም። ምክንያቱም ሀይሚና ብሩኬ እንደሌላው መቀኛ አይደሉም። ሰው ሲያደግ ደስ የሚላቸው አብረን እንደግ አብረን እንለወጥ የሚሉ እንደሌላው ዩቲዩበር ስግብግቦች አይደሉም። እኛ ብቻ እንለወጥ እኛ ብቻ እንብላ የሚሉ ሰዎች ስላልሆኑ በእነሱ ገባ ያን ያህል ሳይድ ኢፌክት የለውም። እና ቲክቶክ የሌላችሁ ካላችሁ እስኪ እገባላችኋለሁ፣ ግን እጃችሁን ከፍ አድርጉ፣ በዛ ካላችሁ ማለት ነው። ከዛ ባለፈ እኔንም ሰብስክራይብ አድርጉኝ ውዶች። 20 ሺህ ልግባ፣ በጣም ትንሽ ነው የቀረኝ። 20 ሺህ ልገባ በጣም ትንሽ 700 ብራም ነው የቀረኝና እባካችሁ ሰብስክራይብ አድርጉኝ የኔ ውዶች። ለኔስ ማናለኝ? እኔም እኮ እህታችሁ ነኝ። ታው እኔም ከስደት ተመላሽ እህታችሁ ነኝና ሰብስክራይብ አድርጉኝ። ሰውዳችሁ ሰብስክራይብ አድርጉኝ። ሰብስክራይብ ያደርጋችሁኝም ላይክ የምታደርጉ በጣም ነው ማመሰግናችሁ እህቶቼ፣ ወንድሞቼ በጣም አመሰግናለሁ የምር።